እንኳን ደህና መጡ ወደ ላይፍስታይል ኢትዮጵያ ቻናል። ዓለማችን የተሻለ ህይወት እንዲኖሩ እርስዎ ማገዝ ነው። ሰላም የላይፍስታይል ኢትዮጵያ ቻናል ተከታታዮች፣ ምርጫችሁ ሆነን ከኛ ጊዜ ለማሳለፍ ስለመረጡም እናመሰግናለን። ለዚህ ቻናል አዲስ ከሆኑ እንኳን ደህና መጡ። ሰብስክራይብ፣ ላይክ እና ሼር በማድረግ ለህብረተሰባችን የተሻለ ህይወትና መንገዶች እንድናሳይ እንዲያግዙን በትህትና እንጠይቃለን። አብራችሁን ቆዩ። አይምሮ በሰካራም ሐሳቦች ተሞልቷል። እነዚህ ሰካራም ሐሳቦች ያለማቋረጥ ይዘላሉ፣ ይጮሃሉም። ደርዘን የሚያክሉ ሐሳቦች ያንተን ትኩረት ለመሳብ ይጣጣራሉ። በተለይ ፍርሃት ከሁሉም በላይ የሚጮህ ሐሳብ ነው። የሆነ መጥፎ ነገር ይከሰታል እያለ ያስፈራራሃል። አንተ ታዲያ የምታስባቸው ሐሳቦች ያንተ ናቸው ወይስ የምታስባቸውን ሐሳቦች መርጠን የምታስበው? ስለ ትናንት የምታስታውሳቸው ነገሮችስ ልክ ናቸው? ዛሬ ላይስ ይህን አድርግ ይህን አታድርግ የሚሉን ሐሳቦች ታምናቸዋለህ? በጭንቅላት ውስጥ ያሉትስ የሐሳብ ሰካራሞች የሚነግሩህን ነገርስ ግድ ማመን አለብህ? ክብራትና ክብራን የላይፍስታይል ኢትዮጵያ ዩቲዩብ ቻናል ተከታታዮች፣ ዛሬ የሐሳብ ሰካራሞች ማመን ምን ያህልም እንደሚጎዳህና በሕይወት ላይ የሚከሰቱትን መጥፎ ነገሮች እንዴት እንደሚያባብሳቸው በምሳሌዎቹ እንጨዋወታለን። የ27 ዓመቷ የኮሌጅ ተመራቂ አዲስ ዓለም ከምትወደው ፍቅረኛዋ ጋር በመለያየቷ ጥልቅ ድባቴ ውስጥ ገባች። ሕይወትን መረራት። እናም አዲስና ፍቱን ስለሆነ የድብርት መድኃኒት ማስታወቂያ ላይ ሰማች። ይህንን አዲስና ፍቱን መድኃኒት ለመጠቀም ወሰነች። ከዚህ በፊት ግን ቀደም ብሎ በሐኪም የታዘዘላትን ጸረ ድባቴ መድኃኒት ለ4 ዓመታት ወስዳ ነበር። ሆኖም አዲስ ዓለም የምትወስዳቸው የድባቴ መድኃኒቶች የጎንዮሽ ጉዳት ሲያበዛባት መውሰዳውን አቁማ ነበር። በዚህም የተነሳ አዲሱ መድኃኒት ምናልባት የተሻለና ጉዳት አልባ ሊሆን ይችላል ስትል አሰበች። አዲስ ዓለም አዲሱን መድኃኒት ገዝታ መጠቀምም ጀመረች። ከወር በኋላ ለቀድሞ ፍቅረኛዋ ደወለች። ሁለቱም ጥቂት ከተጨዋወቱ በኋላ አዲስ ዓለም የቀድሞ ፍቅረኛዋ ጆሮ ላይ ስልኩን ጠረቀመችው። ወዲያውኑም ፊት ለፊቱ ያገኘችውን አዲሱን የድባቴ መድኃኒት ብልቃጥ አንስታ ውስጡ የቀሩትን 29ኙንም መድኃኒቶች ቃመቻቸው። ብዙም ሳትቆይ ባደረገችው ነገር ተጸጸተች። እናም ከቤቷ ወደ መንገድ ላይ ወጥታ ለእርዳታ መጮህ ጀመረች። እርዱኝ 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 እያለች መሬት ላይ መፈራገጥ ጀመረች። ጎረቤቶቿም ጩኸቷን ሰምተው መጡ። አፋፍሰው ወደ ሆስፒታል ወሰዷት። ወደ ሆስፒታልም እየወሰዷት ሳለ ትልቅ ስህተት እንደሰራችና መድኃኒቶችን አብዝታ እንደወሰደች፣ ይሁንና ግን መሞት እንደማትፈልግ እየጮኸች ትለፈልፍ ነበር። የድንገተኛ ክፍል ውስጥም ስትገባ ፊቷ ቀልቶ በላ ተጠምቃ ነበር። የደም ግፊቷ 80/40 ነው። ልቧን በደቂቃ 140 ይመታ ነበር። ከላይ ተነፍሳለች። በተደጋጋሚ መሞት አልፈልግም እያለች ትጮህ ነበር። ዶክተሮቹም ሲመረምሯት የደም ግፊቷ መቀነሱ፣ የልብ ምቷ ከመጨመሩና እስትንፋሷ ከመቆራረጧ ውጭ ሙሉ ጤነኛ ነበረች። ቢሆንም ድምጿ እየደከመና ሰውነቷ እየዛለ መጣ። ግሉኮስም ተተከለላት። ሊያረጋጋት የሚቻላቸውን ሁሉ አደረጉላት፣ ግን ሊሻላት አልቻለም። ዶክተሮቹ አዲስ ዓለምን ምን አይነት መድኃኒት እንደወሰደች ጠየቋት። እሷም የመድኃኒቱን ስም እንደማታስታውሰው ነግራቸው በእጇ ላይ የያዘችውን ባዶ ብልቃጥ አሳየቻቸው። ዶክተሮቹ የመድኃኒቱን ብልቃጥ ላይ የተለጠፈውን ኮድ ሲያነቡት በሙከራ ላይ ያለ መድኃኒት ይላል። አዲስ ዓለም ይህንን ስትሰማ ሊሻላት አልቻለም። ጭራሹን እየባሰባት ሄደ። አዲሱ ጸረ ድባቴ መድኃኒት ላይ ምርምሩን ለሚያደርግ ላብራቶሪም ተደወለ። ከ4 ሰዓታት በኋላም አንድ ተወካይ ከላብራቶሪው ወደ ሆስፒታሉ መጣ።
የመድኃኒቱ ብልቃጥ ላይ የተለጠፈውን ኮዶች ካነበበ በኋላ መድኃኒቱ ፕላሲቦ እንደሆነና የዋጠችውም ኪኒን ምንም አይነት የህመም መድኃኒት እንዳልሆነ አሳወቃት። በነገራችን ላይ ሐኪሞች አንዳንዴ ለታካሚዎቻቸው የሚሰጡት ከስኳር ብቻ የተሰራ የውሸት መድኃኒት ፕላሲቦ ይባላል። አዲስ ዓለም ይህንን ዜና ስትሰማ የልቧ ምትና የደም ግፊት በደቂቃ ውስጥ ወደ ኖርማል ሁኔታ ተመለሰ። ክቡራትና ክቡራን የላይፍ ስታይል ኢትዮጵያ የዩቲዩብ ቻናል ተከታታዮች ከዚህ ታሪክ ውስጥ አንድ ቁም ነገር እንዳገኛችሁ አምናለሁ። ምን ያህል የሐሳብ ሰካራሞች የአዲስ ዓለምን ሕይወት ሊነጥቋት እንደነበር የታዘባችሁ ይመስለኛል። በተለይ ይህንን ምንም አይነት ጥቅምና ጉዳት የሌለውን ኪኒን ሕይወቷን ሊያሳጣት የነበረው የመድኃኒቱ የመግደል ኃይል ሙሉ በሙሉ ጭንቅላቷ ውስጥ በነበሩ ሰካራም ሐሳቦች ላይ የተወሰነ እንደነበርም ታዘባችኋል። ብስክሌት መንዳት ትችላለህ? ብስክሌት ለመንዳት ከባዱ ነገር ምንድነው? እርግጠኛ ነኝ መልሱ እንዲህ ብለህ መልሰሃል። እንደማትወድቅ ማመን ነው። ከብዙ መውደቅና መነሳት በኋላ እንደማትወድቅ እርግጠኛ መሆን ትጀምራለህ። በዚህም የሐሳብ ሰካራሞችን ጸጥ ማሰኘት ትችላለህ። አይምሮ እንደማይወድቅ አንዴ ካመነ በኋላ ለ30 ዓመታት ብስክሌት ሳትነዳ ብትቆይና ድንገት ዛሬ ላይ ተነስተህ ብስክሌት ልጋልብ ብትል ምንም ሳትወድቅ ልትጋልብ ትችላለህ። ብስክሌት መንዳት አትችልም፣ አሁን መውደቅ ነው፣ ሚዛንን መጠበቅ አትችልም የሚሉን ሰካራም ሐሳቦች ጭንቅላት ውስጥ አይፈጠሩም። ቢፈጠሩም አትሰማቸውም። አይምሮ ባመነው ነገርና በእውነታው ዓለም ላይ ያለው ልዩ አንተን እንዴት በሐሳቦች እንደሚያታልል የሚያሳይ የካውከስ ታሪኮችን ላንሳላችሁ። ካውከሶች አሁንም ድረስ በሩሲያ ተራራማ ስፍራ ላይ የሚኖሩ ዘላኖች ናቸው። ለ60 ዓመታት ያረፈባቸው የኮሚኒስት ዱላ እንኳን በአንድ ቦታ እንዲጸኑ አላደረጋቸውም። እነዚህ ዘላኖች የዘመናዊ ሰው አኗኗር ውስጥ የሌሉ ብዙ ልማዶች አሏቸው። ከልማዶቻቸው አንዱ ፍም እሳት ላይ የመራመድ ጥበብ ነው። በመንደሯ ውስጥ ያሉ ሰዎች ከሚነድ ከሰል እሳት የተሰራ መደብ ላይ ባዶ እግራቸውን ይራመዳሉ። በውስጥ እግራቸው ላይ አንድ ቁስል እንኳን ወይም መቃጠል አይታይም። ይህንን ያዩ ሰዎች ይህ ኃይላቸው ከሚያመልኩት ባዕድ አምልኮ ጋር የተገናኘ አድርገው ያስባሉ። ዘላኖቹን ቢጠየቁ መልሷቸው ድንገት ይህንን ኃይል እንዲህ ከሚባል መንፈስ አገኘው፣ እሱ እንዳልቃጠል ይጠብቀኛል የሚል ይሆናል። ሳይንቲስቶችና ተመራማሪዎች ግን እሳት ላይ የመራመድን ክህሎት አካላዊ ብቃት ጋር ሳይሆን አእምሯዊ ሁኔታ ጋር ያገናኙታል። እሳቱ ላይ ከመራመድ በፊት ምንም እንደማትሆን ማመን አለብህም ይላሉ። ካልሆነ ትቃጠላለህ። ሆኖም መቃጠልና አለመቃጠልህን ከምታስበው ነገር ጋር ሳይሆን ከደም ዝውውር ጋር ነው የሚገናኘው ይላሉ። ለምሳሌ በወረቀት የተሰራን ኩባያ ላይ ውሃ ሞልተ እሳት ላይ ብትጥደው ውሃው ይፈላል፣ ወረቀቱ ግን አይነድም። እነዚህ ዘላኖች ዓለምን ያስገረመ እሳት ላይ የመራመድ ክህሎት ቢኖራቸውም ለኛ ሊያስደንቀን የሚችል ደግሞ ፍርሃት አለባቸው። አንድ የካውከስ ጎሳ አባል የሆነ ሰው በዙሪያው ክብ መስመር ከተሰመረበት ፈጽሞ ከክቡ መስመር መውጣት አይሞክርም። ይህ እንዴት እንደሆነ እንመልከት።
እነዚህ ዘላኖች አፈንዝዛ ደንዝዝ ምንነትን ሳያውቁ ለዘመናት ተቀምጠዋል። እናም ባልና ሚስት ወደ ገበያ ሲሄዱ ልጆቻቸውን ለማንጥለው ይሄዱ። እንደምታውቋቸው ዘላኖች ናቸው። ጎረቤቶቻቸው እንኳን በ2 እና 3 ኪሎ ሜትር ልዩነት ውስጥ ነው ያሉት። ታዲያ ምን ማድረግ ጀመሩ? በሕፃኑ ልጅ ዙሪያ ላይ ክብ ይስራሉ። እስክንመለስ ከዚህ ክብ እንዳትወጣም ይላሉ። ይሄ ለሁሉም ሕፃን ለዘመናት ሲነገር የኖረ ነው። ሕፃኑ አካባቢውን መረዳት ከጀመረበት ቅጽበት ጀምሮ ተነግሮታል። መስመሩን ያደነዝዘዋል። በዙሪያው የተሰመረው መስመር መውጣት አይችልም፣ አይሞክርም። ግራ የሚያጋባ ነገር ነው አይደል? ሁሉም ሕፃናት መስመር ብቻ ነው የከበባቸው። ነገር ግን ከዛች መስመር አንዲት ስንዝር እንኳን አይወጡም። እናትና አባት ቀኑ ሙሉ የትም ዞረው ይመጣሉ። መሽቶም ሲመለሱ ሕፃኑ ክብ ውስጥ ያገኙታል። ጥያቄው አእምሮአችንና አካላችን ግንኙነት ነው። አእምሮ አንድ ነገርን ከተቀበለና ካመነ ሰውነት መቃወም አይችልም። እድሜያቸው ሲጨምር ይህን አስተሳሰባቸው የሚቀየር ይመስላችኋል? ከእድሜያቸው ጋር ስለ ክብ ያላቸው እይታ አይቀየርም። ይህንን ጠባያቸው የሚያውቅ ጉርድጂፍ የተባለ ፈላስፋና የሃይማኖት ተመራማሪ ለተንኮል በሽማግሌዎቹ ጎሳ አባላት ዙሪያ ክብ ያከባል። ሽማግሌዎቹም እንደዛ አታድርግ እያሉ ከክቡ አክብቦ ከመጨረስ በፊት ፈጥነው ይወጣሉ። አክብቦ ከጨረሰ አበቃ፣ መውጫ የላቸውም። ክቡ ሙሉ ካልሆነ ማምለጥ ይችላሉ። ጉርዲፍ ብዙ ጊዜ ሳያመልጡት ክቡን ስሎ ይጨርሳል። ሽማግሌዎቹ እንደ ሕፃናት አርፈው ቁጭ ይላሉ። እባክህ ስበር እያሉ ይለምኑታል። የሐሳብ ሰካራሞች አቅማቸው የሚወሰነው ያንተ እነሱን የማዳመጥ ሁኔታ ላይ ነው። እነዚህ ከክብ መውጣት የሚፈሩ ዘላኖች ጭንቅላታቸውን ፍም እሳት ላይ መደነስ እንደሚችል አሳምነውታል። እናም ወዳጄ ሆይ አንተ ክብ መስመርህ ምንድነው? ፍም እሳትስ ምንድነው? ይህንን ክብ መስመር እንዴት ሰብረ መውጣት አቃተ? ዘልማድ፣ ባህል፣ የማህበረሰብ ትርክት ወይስ ለአእምሮ የነገርከው ማንነት? ይህንን ባነሳን ለሐሳብ ላይ መለየት የቻልክ ይመስለናል። ታዲያ አእምሮ ላይ ጽልመትን ፈጥረው ሰቀቀንና ቅዠት ሕይወት ውስጥ እንድትመራ ያደረጉህን መጥፎ የሐሳብ ሰካራሞች እንዴት መግራት ትችላለህ? አእምሮ ላይ ጭንቀትን፣ ውጥረትንና ፍራቻን ፈጥረው ቁስልን የሚያሳዩህን የሐሳብ ሰካራሞች እንዴት ጸጥ ለጥ ማሰኘት ትችላለህ? በቀጣይ ቪዲዮ ለዚህ መልስ የሚሆን ነገር አዘጋጅተናል። እስከዛ ድረስ ቸር ሰንብቱልን። መልካም ሁሉ ለእናንተ ይሁን። ከተመቻችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ሁኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በተኗን ተጫኑ፣ የደወል ምልክቷንም ክፈቷት። እናመሰግናለን። መልካም ጊዜ